ታዋቂዋ ቲክቶከር በገዛ የቲክቶክ አካውንቷ ላይቭ ላይ ማለት ነው እንግዲህ ተዋርዳለች የሚል መረጃዎች እየወጡ ይገኛሉ። ምንድነው የተፈጠረው? ምንድነው ጉዳዩ? የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ በአዲስ ቪዲዮ ከች ብለናል። የዛሬው ቪዲዮ ትንሽ ፈገግ ያስደርጋል፣ እንደዚሁም ደግሞ ትምህርትም ይሆናል ብዬ አስባለሁኝ። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮን በላይክ ጀምሩ። አመሰግናለሁ። እንግዲህ እቺ ቲክቶከር በጣም ታዋቂ ነች። በጣም ፌመስ ናት፣ ታዋቂ ናት። በጣም ይወዷታል። ምክንያቱም ደግሞ በጣም ታምራለች፣ ቆንጅዬ ናት እና በዚህም ብዙ ተከታዮችን ልታፈራ ችላለች። ነገር ግን የሆነ ሰዓት ላይ እየደነሰች እያለ ላይቭ ላይ ማለት ነው በቲክቶክ በቻናሏ እየደነሰች እያለ ከድንገት ፊልተሩ ያመልጣል ማለት ነው። የሀገሬ ልጆች ይሳስቅ ፊልተሩ ከድንገት ከፊልተሩ ውጪ ስትሆን እንግዲህ ይሄንን የሚመስል ፊት አሳይቷል ማለት ነው። የእንደዛ አይነት ቆንጅዬዋ አይነት ፊት ሳይሆን ይሄን የመሰለ ከዛም ተቃራኒ ሳይሆን የሚቀራረብ ራሱ ሳይሆን በጣም 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 ማንም ሰው ያልጠበቀው ተከታዮቿን በጣም ያስደነገጠ ነገር ተከስቷል ማለት ነው። በዚህም በሶሻል ሚዲያዎች በጣም መነጋገሪያ እየሆነ ይገኛል። በጣም 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 ነው የሚገርመው። የሀገሬ ልጆች የሰው ወርቅ አደምቅ የሚባለው ነገር እንግዲህ ይሄ ነው ጋይስ። ምንም ነገር ቢሆን የራስ ነገር በራስ ነገር ይሻላል ብዬ አስባለሁኝ። አሁን በርካታ ሰዎች አሁን የሀገራችን ቲክታከሮች ራሱ በፊልተር ተሸፍነው ሪያሊቲ የሆነ ፊታቸውን ደብቀው ያሉ በጣም በርካታዎች አሉ። ነገር ግን በፌክ ነገር ራስን ከማስተዋወቅ በፌክ ነገር ከመምጣት በራሳችሁ ብትመጡ ጥሩ ነው ብዬ አስባለሁ። የዚች ልጅ ፊልተር እንግዲህ በጣም 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 የተጋነነ ነበረ እውነቱን ለመናገር። ፊልተር ግን እንደዚህ ያሳምራል እንዴ ጋይስ? እንደዚህ ያሳምራል እንዴ? ባላችሁ ላይ ትንሽ ጨመር ያደርጋል እንጂ እንደዚህ ቅልጥፍጥፍ ያለች ክንክን ያለች እኮ ነው ያደረጋት። ወደ እውነተኛ ስንመጣ ደግሞ አሮጊት ናት። በቃ ያቺኛው ወጣት ናት፣ ቅልጥፍጥፍ ያለች ናት። ይሄኛው ደግሞ ትክክለኛው ሲታይ ደግሞ አሮጊት ናት። በዚህ የተነሳ እንግዲህ ተከታዮቿ በጣም በመናደድ በመበሳጨት ባንዴው እስከ 140,000 ፎሎወርስ አንስተዋል ማለት ነው። ወይም ደግሞ ተከታዮቿ ፎሎወራቸውን አንስተዋል ማለት ነው። ይሄ ማለት እንግዲህ በጣም ትልቅ ኪሳራ ነው። ምን ያክል ብዙ ሰው በውበቷ ተማርኮ እንደነበረ የሚያሳይ ነው። 140,000 ፎሎወርስ ማለት እንግዲህ ቀላል አይደለም። የሀገሬ ልጆች ቀላል አይደለም። ካሁን በኋላ እንዴት ደፍራ እንደምትመጣ ራሱ ፈጣሪ ወቀው። የሀገሬ ልጆች ምንም ቢሆን የራስ ነገር ይሻላል። የሰው ወርቅ አደምቅም። የሆነ ሰዓት ላይ ይወጣልና ተጠንቀቁ። ፊልተር አታብዙ የሀገሬ ልጆች። በነገራችን ላይ ይሄ ብዙ መቀባባት ራሱ አልወድም እኔ አሁን ብዙ በፊት እቀባ ነበር። እንዴ የተጋነነ ነገር አልቀባም፣ ግን የሆነች ነገር ዝም ብዬ ሽው አረግ ነበር። ግን አሁን ሙሉ ለሙሉ ተቻለው በራሴ መጣው ናቹራል የሆነ ነገር ገባችሁ አይደለ? የራስ ነገር ይሻላል። እንዲህ ሜካፕ ማብዛት ምናምን በጣም ጣጣ ነው የሚያመጣው፣ በጣም ጣጣ። የምሬ ነው የምላችሁ። ያጣችሁ ቀን አመል ላይ የተከባለለች አህያ ነው የምትመስሉት። እና የሀገሬ ልጆች ሜካፕ ማታብዙ፣ ባትጠቀሙ ራሱ ጥሩ ነው። በቃ አዎ ቫስሊን ተቀቡ ይስታችሁ። እና እንላችሁ የሀገሬ ልጆች እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። እኔ ግን በጣም ነው ያሳዘነችኝ።
የምር በጣም ነው ያሳዘነችኝ። ምክንያቱም ደግሞ ካሁን በኋላ ኮንፊደንሷ ምን ያክል እንትን እንደሚል እንዲሁም ደግሞ ምን ያክል እንደምትረበሽ ምን ያክል እንደሚደብራት ግልጽ ነው። ፎሎወርም ስለተነሳባት በጣም ዲፕሬሽን ውስጥ ትገባለች ብዬ አስባለሁ። ቲክታክ ለመክፈት ያሰባችሁ ልጆች በራሳችሁ ፊት ኖ ፊልተር አታደርጉ። በኋላ የሆነ ሰዓት ላይ ከወጣባችሁ እንደዚህ ትዋረዳላችሁ የሚል መልእክት አለኝ። እናንተስ ሀሳባችሁ ምንድን ነው? ሀሳብ አስተያየታችሁን ኮሜንት አስቀምጡ። እወዳችኋለሁ የሀገሬ ልጆች። የዛሬ ቪዲዮ ይህን ይመስል ነበረ። ላይክ ያላረጋችሁ ላይክ አድርጉ። ቤተሰብም ያልሆናችሁ ቤተሰብ ሆኑ። ሰብስክራይብ እያደረጋችሁ ማለት ነው። እያበረታታችሁ ይላላችሁ በሙሉ እጅግ አርጌ አመሰግናለሁ። ባባይ